የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ዛሬም ትናንትናም እንግዲህ አረፈድኩኝ። ጌታ ስሙ ለዘላለም ይባረክ። ዛሬ ጌታ ረድቶን ቆሮንቶሶች አንደኛው ቆሮንቶስ መጨረሻው ክፍል ላይ ነው ያለነው። አጀምሮ ያስጨረሰን ጌታ ስሙ ለዘላለም ይባረክ። እንደ ጌታ ያለ ማንም የለም። እግዚአብሔር ስሙ ይባረክ። በክርስቶስ ኢየሱስ ስም አነባለሁ። አንደኛ ቆሮንቶስ ምዕራፍ 16 16 ማለት ነው። ለቅዱሳንም ገንዘብን ስለማውጣት ለገላትያ አብያተ ክርስቲያናት እንደነገርኩት እናንተ ደግሞ እንዲሁ አድርጉ። እኔ ስመጣ የገንዘብ ማውጣት ያን ጊዜ እንዳይሆን ከእናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረ በቤቱ ያስቀምጥ። ሲመጣም ማናቸውም ቢሆን የታመኑ የሚመስሏቸው ሰዎች ቸርነታችሁን ወደ ኢየሩሳሌም ያደርሱ ዘንድ ደብዳቤ ሰጥቼ እልካቸዋለሁ። እኔ ደግሞ ሊሄድ የሚገባኝ ቢሆን ከእኔ ጋር አብረው ይሄዳሉ። በመቄዶንያም ሳልፍ ወደ እናንተ እመጣለሁ። በመቄዶንያ አድርጌ አልፋለሁና እናንተ ወደሚሄድበት ወደ ማናቸውም ስፍራ በጉዞዬ እንድትረዱኝ ምናልባት በእናንተ ዘንድ ይቆይ ወይም ይከርም ይሆናል። አሁን እግር መንገዴን ሳልፍ ሊጎበኛችሁ እወዳለሁና እጎበኛችሁ አልወድምና ጌታ ቢፈቅደው የሆነውን ዘመን በእናንተ ዘንድ ሊሰነብት ተስፋ አደርጋለሁና። በኤፌሶን ግን እስከ በዓል 50 ድረስ እሰነብታለሁ። ስራ የሞላበትን ትልቅ በር ተከፍቶልኛልና ተቃዋሚዎቹም ብዙ ናቸው። ጢሞቴዎስም የመጣ እንደሆነ በእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ። እንደ እኔ ደግሞ የጌታን ስራ ይሰራልና እንግዲህ ማንም አይናቀው። ነገር ግን ከወንድሞቹ ጋር እጠብቀዋለሁና ወደ እኔ ይመጣ ዘንድ በሰላም በጉዞ እርዱት። ስለ ወንድማችን ስለ አጵሎስ ግን ከወንድሞቹ ጋር ወደ እናንተ ሊሄድ እጅግ አድርጌ ለምኜው ነበር። ዛሬም ለመምጣት ከቶ ፈቃድ አልነበረውም። ሲመቸው ግን ይመጣል። ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ። በእናንተ ዘንድ ሁሉ በፍቅር ይሁን። ወንድሞች ሆይ የእስጢፋኖስ ቤተሰቦች የአካያ በኩራት እንደሆኑ ቅዱሳንንም ለማገልገል ራሳቸውን እንደሰጡ ታውቃላችሁ። እንደ እነርሱ ላሉትና አብሮ ለሚሰሩ ለሚደክሙ ሁሉ እናንተም እንድታግዙ እለምናችኋለሁ። በእስጢፋኖስና በፈርዶናጢስ በአካይቆስም መምጣት ደስ ይለኛል። እናንተ ስለሌላችሁ የጎደለኝ ፈጽሟልና መንፈሴንና መንፈሳችሁን አሳርፏልና። እንግዲህ እንደዚሁ ያሉትን እወቋቸው። የእስያ ቤተ ክርስቲያናት ሰላምታ ያቀርቡላቸዋል። አቅላና ጵርስቅላ በቤታቸው ካለች ቤተ ክርስቲያን ጋር በጌታ እጅግ ሰላምታ ያቀርቡላቸዋል። ወንድሞች ሁሉ ሰላምታ ያቀርቡላቸዋል። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። እኔ ጳውሎስ ይህን ሰላምታ በገዛ እጄ ጽፌአለሁ። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። ጌታችን ሆይና የጌታ የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ፍቅሬ በክርስቶስ ኢየሱስ ከሁላችሁ ጋር ነው። አሜን። ጌታ ስሙ ለዘላለም ይባረክ። እንግዲህ የሆነ ስፍራ ሄጄ እየመጣሁኝ የመጽሐፍ ቅዱስ በስልኬ እያነበብኩ ነበር። ያው በነገራችን ላይ በሄድንበት ስፍራ ሁሉ መጽሐፍ ቅዱስ ከኛ ጋር ነው። ለምንድን ነው ይሄኛውን መጽሐፍ ቅዱስ በአካል እንደዚህ ተሸክሜ ባልዞርም፣ ነገር ግን መጽሐፍ ቅዱስ በስልካችን ሲኖር እጅግ በጣም ጥሩ ነው ወገኖቼ፣ የምሬ ነው። መጽሐፍ ቅዱስ አፕሊኬሽን በስልካችሁ ያላወረዳችሁ በእውነት እጅግ በጣም ስለሚጠቅም በሄዳችሁበት ስፍራ ሁሉ የትኛውም ስፍራ ሆናችሁ መጽሐፍ ቅዱስን አውጥታችሁ ማንበብ ትችላላችሁ። ግዴታ ይሄኛው መጽሐፍ ቅዱስ ይዛችሁ እንኳን መዞር ማትችሉበት ስፍራ ላይ እንኳን ብትሆኑ ከጌታ መንፈስ ጋር በመሆን በስልካችን ባለው አሁን ቴክኖሎጂ
ባመጣልን ስልክ ይዘን መዞር መጽሐፍ ቅዱስን እንችላለን። ጌታ ስሙ ለዘላለም ይባረክና እንድታወርዱ የሌላችሁ እንድታወርዱ በጌታ ፍቅር እመክራችኋለሁ። ቀጥሎ እንደዚህ የሚል ቀረልኝ። እያነበብኩኝም እያሰላሰልኩኝም ነበረ እና ጳውሎስ ለቅዱሳንም ገንዘብ ስለማወጣት ለገላትያ ቤተ ክርስቲያን እንደነገርኩት ይልና እያንዳንዱ የሚችለውን ያክል ለእሱ ሲመጣ ወዲያውኑ በእጃቸው ላይኖራቸው ስለሚችል እያንዳንዱ ሰው የሚችለው ለምሳሌ 10 ብርም ሆነ 5 ብርም ሆነ እግዚአብሔር የረዳውን ያክል የሚችለውን ያክል አጠራቅሞ ይጠብቅና ልክ በሚመጣበት ሰዓት ግን ሳይቸገር ያ ያስቀመጠውን ሳንቲም አንስቶ እንዲሰጡ በታማኝነት ያ ነገርም ደግሞ በታማኝነት እንዲሆን ሲናገር እናያለን። እንዲሁም ደግሞ ስለ ጢሞቴዎስ ነው አይደለ? እና ስለሱም ሲናገር እናያለን። ማንም አያሳፍረው፣ በእናንተ መካከል በነፃነት ወይንም ያለ ፍርሃት እንዲኖር። ምክንያቱም ይሄ ማለት ፍርሃት ይኖራል ማለት ነው። ወይንም እነሱ ጋር ምቾት ላይ የማይሰማው ነገር በፊት ሊኖረው ይችላል ማለት ነው። ስለዚህ ጢሞቴዎስም የመጣ እንደሆነ በእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ ይላል። ይሄ ማለት ፍርሃት በፊት ይኖረዋል ማለት ነው። ስለዚህ የሚፈራ ሰው ሳይፈራ እንዲኖር እናንተም ደግሞ አቅርቡት፣ ወንድማችሁን አቅርባችሁ ሳይፈራ እንዲኖር አድርጉት፣ ተባበሩት እንደማለት ማለት ነው ጳውሎስ ሲናገር። እንዲሁ ደግሞ ይቅርታ አድርጉልኝ፣ ስለ ገንዘብ በኩል በጣም የቀረልኝ ምንድን ነው? ሰዎች እኛ አሁን ለምሳሌ ቸርች ላይ ምናምን መዋጮ አሁን እንደዚህ ለተቸገሩት ስንረዳ በቃ እንደዚህ ሲሰበሰብ ሳይቸገር ሰው መስጠት ይችላል። በእርግጥ ጳውሎስ በዛ ዘመን እነሱ የሚራመዱበት ሕግ አለ። ቢሆንም ግን ይሄኛው እኛንም ያስተምራል። አሁን ለምሳሌ ከምናገኘው ሳንቲም እችኛዋን ጌታ ቢረዳኝ አንድ ሰው የተቸገረ ቢኖር ለምሳሌ ለወንጌላውያኖቹ ጌታን ወንጌል ለሚሰብኩት እውነተኛ የሆኑት ወንጌላውያኖች አሉ። ስለዚህ ለነሱ ቆይ እሰጣለሁ ብሎ ትንሽ ሳንቲምም ቢሆን እያስቀመጠን እንድንሰጥ ነው የተማርኩት። ለእኔ ያስተማረኝ ይሄ ቃል ይሄንን ነው። እና ስራ የሞላበትን በር ተሰጥቶኛል፣ ግን ተቃዋሚዎችም ብዙ ናቸው ይላል ጳውሎስ። ተቃዋሚዎችም እንደዛው ብዙ ናቸው። ስለዚህ ጌታ እግዚአብሔር ስሙ ለዘላለም ይባረክ። እወዳችኋለሁ። ቀናችሁ ብሩክ ይሁን። መልካም ቀን ይሁንላችሁ። እወዳችኋለሁ።